ብርጭቆ የት ይሄዳል? እስቲ ተረጋጋ። ውሃ ጠምቶኛል። ውሃ ጠምቶኛል። ውሃ እኔ ሳያችሁ ከመሃላችሁ አንድም ተረጋግቶ የሚፈልግ ልጅ አላየሁ። በቃ ሉምባን አትስሙት። ቶሎ እንፈልግ። ይሳን ወደ ብርጭቆነት ተቀይሮ ይሆናል። ውሃ እንጠጣበት። እንዴት በሳ እንጠጣለን? ይሄ ብርጭቆ የት ሄዶ ይሆናል? ምናልባት ከዚህ በሩ ሄዶ ይሆናል። ምን ትቀልዳለህ? በቃ እንፈልገው ነው። ልጆቹ ዛሬ ተሰብስበው እቤታቸው ውስጥ እየተጫወቱ ነው። በመኪና እንደዚሁም የተለያየ መጫወቻዎችን አድርገው ሰብሰብ ብለው እየተጫወቱ ነው። ውሃ በጣም ጠምቶኛል። ውሃ ስጠኝ እንጂ። የውሃ ብርጭቆ የት ይሄዳል? እስቲ ተረጋጋ። ውሃ ጠምቶኛል። ውሃ ጠምቶኛል። የውሃ ብርጭቆ የት ይሄዳል? ቆይ ልፈልግልህ። እንዴ የውሃ ብርጭቆ የት ሄዱ ነው? ብርጭቆ ወደ ውሃ ተቀይሮ ይሆን እንዴ? ወይኔ የውሃ ብርጭቆ የት ነበር? ለእናቴ ሰጠችኝ። በቃ ገደለችኝ። ወይኔ ጉዴ ፈላ። ብርጭቆ የጠፋ እንፈልገው። ወይኔ ብርጭቆ ነው ማገኘው። ጓደኞቼ የውሃ ብርጭቆን ማን ወሰደባቸው? ወይስ ያስቀመጡበት ቦታ ጠፋቸው? ቆይ ነው ፈልጓለሁ። አገኘዋለሁ። ቆይ ነው ፈልጓለሁ። ይሳን ወደ ብርጭቆነት ተቀይሮ ይሆናል። ውሃ እንጠጣበት። እንዴት በሳ እንጠጣለን? ይሄ ብርጭቆ የት ሄዶ ይሆናል? ምናልባት ከዚህ በሩ ሄዶ ይሆናል። ምን ትቀልዳለህ? በቃ እንፈልገው ነው። ልጆቹ ሁሉ የጠፋውን የውሃ ብርጭቆ መፈለግ ጀመሩ። ትራሱን እያነሱ መጫወቻቸውንም ወደ ግራ ወደ ቀኝ እያደረጉ አረ ይሄ የውሃ ብርጭቆ የት ነው የጠፋው እያሉ እየፈለጉ ነው። የውሃ ብርጭቆን ያገኙት ይሆን? ሉምባ ገባ። እነሱ ግን የውሃ ብርጭቆን ፍለጋ ላይ ናቸው። ቤቱ ዝብርቅርቅ ወጥቷል። ሉምባም ባየው ነገር እየተገረመ ነው። እንዴ ልጆች ምን እየሆናችሁ ነው ብሎ ጠየቃቸው። የውሃ ብርጭቆ ጠፍቶብን ነው። እና የውሃ ብርጭቆ ቢጠፋ ተረጋግቶ መፈለግ ነው እንጂ ዝም ብሎ ቤቱን መረበሽ መፍትሄ አይሆንም። አይቻችኋለሁ። ተረጋግታችሁ አልፈለጋችሁም። አንዴ ወደ ላይ አንዴ ወደ ታች እየሮጣችሁ ነበረ። አሃ አንድ ነገር እኮ ሲጠፋ መጀመሪያ መረጋጋት ነው የሚያስፈልገው። ካልተረጋጋችሁ እላይ እታች እዚህ እዛ እየሮጣችሁ በመፈለጋችሁ አታገኙትም አለ ሉምባ። ይኸው እስቲ ተመልከቱት። ዕቃውን መወርወር፣ ትራሱን መወርወር፣ አንድ የውሃ ብርጭቆ ሲጠፋ ተረጋግታችሁ እንደመፈለግ ቤቱን እንደዚህ መረበሽ። እንዴ ሉምባ እኔ እኮ ፈለጉት አላገኘሁትም። አይቻለሁ። መቼ ተረጋግታችሁ ፈለጋችሁ? ቆም ብላችሁ ማሰብ። ስትሮጡ፣ ከዚህ ወደዛ ስትዘሉ፣ ትራሱን ስትወረውሩ ጭራሽ ይጠፋል እንጂ እንዴት ታገኙታላችሁ? እኔ ሳያችሁ ከመሃላችሁ አንድም ተረጋግቶ የሚፈልግ ልጅ አላየሁ። በቃ ሉምባን አትስሙት። ቶሎ እንፈልግ። ወይኔ ውሃ ብርጭቆ ተነሱ ቶሎ በሉ። ሉምባ ልጆቹ ባለመረጋጋታቸው በጣም አዘነ። በእንደዚህ አይነት ሁኔታ መቼም አያገኙትም አለ ሉምባ። አንድ ዕቃ ሲጠፋ መረጋጋት ነው የሚያስፈልገው፣ ማሰብ አለ ሉምባ። ልጆቹ ግን እየተሯሯጡ የጠፋባቸውን የውሃ ብርጭቆ እየፈለጉ ነው።
ሊያገኙት አልቻሉም። ሉምባ ተከትሏቸው መጣ። አረ አቁሙ፣ አረ ባካችሁ ስሙኝ። አንድ ዕቃ ሲጠፋ ስላተረማመሳችሁት የሚገኝ ይመስላችኋል? አረ ተው ስሙኝ። መጀመሪያ መረጋጋት አለባችሁ። በድንጋጤና በሩጫ የሚገኝ ነገር ያለ ይመስላችኋል? ሉምባን ልጆቹ አልሰሙትም። በጣም ተናደደ። በቃችሁ አቆሙ አለ ሉምባ። ልጆቹም ደንግጠው ጸጥ አሉ። ምን ሆናችሁ ነው እንደዚህ የምትረብሹት? ቤቱን ልታምሱት? ቤቱን እንደዚህ ዝብርቅርቁን ማውጣት አግባብ ነው? እየነገርኳችሁ እኮ ነው። አንድ ዕቃ ሲጠፋባችሁ መጀመሪያ መረጋጋትና ማሰብ ነው እንጂ ዝም ብላችሁ ስረውጣችሁ አታገኙትም። ተረጋጉ እያልኳችሁ አይደል እንዴ? በችኮላ የሚሆን ነገር የለም። ስትቸኩሉ ይበልጥ ይበላሻል እንጂ የጠፋው ነገር አታገኙትም። ሉምባዬ የውሃ ብርጭቆ ወደ ድስትነት ተቀይሮ ይሆናል እንዴ? ውሃ ጠብታ። የውሃ ጠብታውን ተመለከተ። ይኸውላችሁ አሁን ይሄ የውሃ ጠብታውን ተከትላችሁ ሂዱ። ማሰብ ማለት እንደዚህ ነው። ዝም ብሎ መሮጥ ምን ጥቅም አለው? አለ ሉምባ። ልጆቹም የውሃ ጠብታውን እየተከተሉ መሄድ ጀመሩ። በመንገዱ ላይ በቤት ውስጥ ብዙ የውሃ ጠብታ አለ። ይህ ጠብታ እኮ እኔ ሲል የፈሰሰ ይመስለኛል። እጄ ላይ ውሃ ነበረ እንዴ? አንቺ ነሽ እንዴ ደበቅሽው? አልደበኩም። ስታጠብ የረሳሁት ይሁን። ልጆቹ አሁን ፍንጭ አገኙ። ሉምባም የውሃ ጠብታውን እየተከተለ ሄደ። በስተመጨረሻም የውሃ ጠብታውን ተከትለው ሲሄዱ የውሃ ብርጭቆን አገኙት። ይኸው ብርጭቆ የተገኘ። ሉምባ ደስ አለው። አያችሁ አይደለ? ማሰብ ከመፈለግ ይቀድማል። አንድ ነገር ሲሆን ደንግጣችሁ ዝም ብላችሁ ከመሮጥ መጀመሪያ የጠፋባችሁ እንዴት ማግኘት እንደምትችሉ ማሰብ ማስቀደም አለባችሁ አለ ሉምባ። እኔማ ማስማት የጠፋ መስሎኝ ነበር። እኔማ ወደ ዋነት የተቀየረ መስሎኝ ነበር። ይቅርታ ጓደኞቼ። ችግር የለም። እንኳን ተገኘ ብቻ ለሌላ ቀን ትምህርት ይሆናችሁ። ተረጋግቶ መፈለግ፣ ከዛም የጠፋው ነገር ይገኛል። ቤትን ዝም ብሎ ዝብርቅርቅ ማድረግ ግን አግባብ አይደለም። ሁለተኛ እንደዛ እንዳታደርጉ። በጣም ደስ ብሎኛል የጠፋው የውሃ ብርጭቆ ስለተገኘ። በሉ ደህና ሁኑ ጓደኞቼ። ደግሞ ሌላ ቦታ ቀጠሮ አለኝ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት